ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትለት ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ ጉድዬ ምነው ባጀቡ መታጀቡ ጉድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሰማኛል አቢ እየሰማኸኝ ነው ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች ታማለች አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኸኝ ነው ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም በቃ አንተ ሌላ ነገር የፈለከው በግድ ልታጋባቸው ነው ልጆቹን የምን ማጋባት ልጅቷ ራሷን ስታለች አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ አንተ ሌላ ነገር ነው የፈለከው እጁን ልቀቀው በቃ አኔ አንቺ ልቀቂው ሌላ ነገር ሊፈጠር አትፈልጉ ስለዚህ ታዛዥ እሺ ችግር ቆይ አንተ እሺ አብርሃም እንውጣ በቃ የታመመ ሰው ልጠይቅ ነበር የመጣ ነው ደህና ነች አሁን ተረጋጊ እሺ እንዳታለቅሽ እሺ እንደምንም ብዬ ምን አድርጌያለሁ መሰለሽ ኤፍሬም ጋር ደውዬ አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ እሺ መረጋጋት ነው ዶክተሩ ምንድን ነው ያለሽ እንዳታለቅሽ እንዳትጨናነቂ ነው ያለሽ ንገሯት ሚኪያስ ማርቲ ንገሯት ይኸውልሽ አንቺ ጎበዝ ስትሆኚ ነው አብርሃምም ወደ መጀመሪያው ማንነቱ ተመልሶ አንድ ላይ ልትሆኑ የምትችሉት ገብቶሻል እኛ ደግሞ አለንልሽ አጠገብሽ እሺ ግን ስልክ እሱን ያነሳልክ ማን ያነሳል ኤፍሬምን አውርቼዋለሁ በቃ እህት የለህም እንደ እህት ካሰብክላት ወይ ደግሞ እንደ እህት የምታያት ከሆነ እንደምንም ብለህ ይዛና ብየዋለሁ እየመጡ ነው አዎ ይዞት እየመጣ ነው አብርሃም ምንም የሚያውቀው ነገር የለም ግን ይዞት እየመጣ ነው እሺ ስለዚህ ነግረዋል ምናልባት የተጨነቀ እንዳይሆን አቤላ ሄርሜላ በቃ ራስሽን እንደዚያ ታጨናንቂ ለምን አሰሚኝ አንቺ ደግሞ ቀደምም ነገርኩሽ አሁንም እየነገርኩሽ አይደል እንዴ አይ እንደዚህ በቃ እየመጣ ነው አይደል ቢያንስ አረፍ በይ እስከዛ ተረጋጊና አብርሃም ሲመጣ ያለውን ነገር ቀስ ብለሽ አስረጪው እባክሽ ሌላ ነገር እንዳትፈጥሪ አብርሃም ከራሱ ጋር አይሻልም ነበር ብቻውን ቢመጣ አይሻልም ነበር ኦን ኤፍሬም አብርሃም እንዴት ራሱን ያውቃል አሁን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው በሩታና በኤፍሬም ነው እየተመራ ያለው ውጣ ሲሉት ይወጣል ግባ ሲሉት ይገባል ኤፍሬም ሩታ ብቻ ነው የሚለው ገብቶሻል እኛን ራሱ በስትክክል እያዋራን እኮ አይደለም እድሜኛንም ተረጅና ፎቶቹ ምናምን ሲያዩ ወደ ቀርቡ ሊመለስ ይችላል አይደል አቤላ ማለቴ አንዴ ተረዳኛ ፎቶቹ ምናምን ሲያይ ቤት ራሱ ሲመጣ ምናምን ወደ እኔ ሊመለስም ይችላል እግዚአብሔር አይታወቅም እኮ ምን አይነት ሁኔታ ላይ እያሳለፈ እንዳለ ገባሽ ቤት ሲመጣ አንዳንድ ነገሮች ሊያስታውስ ይችላል ያርግልን እንደዛ ያርግልን ፈጣሪ በቃ እንደዚህ ነው ሁሉም ሰው ተጨናንቂ በቃ ደህና ነሽ አይደላችሁ እግዚአብሔር ይመስገን እንኳን ለቤትሽ አበቃሽ ከዛም ባለፈ ደግሞ አብርሃምን ማግኘት ነው የምትፈልጊው ተረጋጊ ሌላም ሰው ጭንቀት ሳትጨምሪ አንቺም አትጨነቂ ይምጣና አብርሃም ያለሽበት ሁኔታ ሲያይ ወደ ቀልብ ሊመለስ ይችላል የሁላችንም ጸሎት ይሄ ነው አይደል አንቺ ደግሞ ከመጠን በላይ አቤልንም ሚኪያስንም እኔንም እንዲያጨናነቅሽ ምን ሊፈጠር ይችላል ራስሽን ካላረጋጋሽ አብርሃም ወደ ቀልቡ እንዲመለስ አንቺ ካረዳሽ ማን ነው ሊረዳን የሚችለው ለምን ነው እንደዚህ ተጨንቀሽ ራስሽን እየጎዳሽ እስከዚህ ሰዓት ምን ቆየ እሺ አይ ሐኪም ቤት ገብቼ እንኳን አልመጣምና ዋናው መምጣቱ ነው ብቻ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ሁሉ ሰላም እኛ ደህና ነን ፈጣሪ የተመሰገነ ይሁን እንግዲህ በዛሬው ቪዲዮአችን ተመልሰን መተናል ዛሬ ደግሞ ሄርሜላ ከሆስፒታል አገግማ መጣለች አገግማ ማለት ተሽሏታል በቃ ደህና ራስ መሳት ያለ ነው እንግዲህ ያጋጥማል ይሄንን ደግሞ ቀደም ብላ ማሰብ ነበረባት ይሄ ነገር እንደሚፈጠር እንደሚሆን እንግዲህ በሷ ሰዓት እሷ እንደዚህ አብርሃምን ስትይዝ ሩታም ከጎን ስታለቅስ ነበረ እኔ ግን ግርም የሚለኝ አቤላ በስመ አብ ምን ያክል ብትበድለው ነው ሩታ ማርያምን ምን ያክል ብታስቀይመው ነው እንዱ ለሄርሜላ ልጅን ትቶ ሴት ልጅ እንደሆነች እያወቀ
ልጁን ትቶ ከሌላ ሴት ጋር እንዲሁም ይህን ያክል ግፊት ያሳደረበት ምክንያት ምንድን ነው? ማርያም እንዴት እንደሚያናድድኝ እኔማ በስመ አብ። እንዲሁ ምን ሆኖ ነው በዚህ ልክ? ሩታም ጥፋተኛ ትሆን ሄርሜላም ትክክል ትሆን፣ ግን ደግሞ መጀመሪያ ትዳሩን ለማዳን ቢታገል ምን ችግር አለው? ይህን ያህል እሱ ፍቅር ካለበት በራሱ ለምን የፈለጋትን ሴት አፍቅሮ ቢያገባ አይሻልም ነበር? ይህን ያክል ያው ሄርሜላ እንዴት እንደምትሆን ማለት ነው። ማረግነት እንግዲህ ጥፋተኛ ሩታ ምትሆን ትችላለች። ሩታን በጊዜው ትዳሯን ለማትረፍ መሯሯጥ ነበረባት። ትዳሯን ለማትረፍ በቃ ሁሉን ነገር ማድረግ ነበረባት። ለልጇ ስትል የምታየውን ነገር አይታ እንዲያላለፈች መሆን ነበረባት። ግን አሁን በቃ ከሆነ በኋላ እልህ ተያያዙ። እልህ ሲያያዙ ደግሞ የማይሆን ነገር ፈጠሩ። ይኸው ዛሬ ደግሞ እንደዚህ እንደምናየው ሆኗል። እንግዲህ በሄርሜላ ላይ ሲሆን ሄርሜላ ደግሞ ተራዋን እያለቀሰች ነው። እንግዲህ ወደፊቱን ደግሞ ወደፊት ምን እያስብ ምን አይነት ድራማ ወይም ምን አይነት ስክሪፕት ጽፈው እንደሚመጡ አናቅም። የነገውን ደግሞ ነገ ያውቃል። ምን እንደምናይ አናቅም። እንግዲህ አብርሃም እንዳለ ነው። የእውነት አሞት ቢሆን በዚህ ልክ ያውቃቸዋል፣ በስነ ስርዓት ያውቃል። ወይ ደግሞ እስካሁን ያሳለፉትን ግንኙነት ላለማስታወስ ፈልጉ ሊሆን ይችላል። ምክንያቱም አይፈልጉም። ምክንያቱም ከልጁና ከሚስቱ ጋር ቀሪ ህይወትን ማሳለፍ ይፈልጋል። ሁሉ ነገራቸውን ያደጉት ሁሉ ነገር ስራ ሲሰሩ ሁሉን ነገር እዚህ የደረሱት ከሩታ ጋር ስለሆነ ከሚስቱ ጋር ከልጁ እናት ጋር ማሳለፍ ፈልጎም ሊሆን ይችላል። የታመመ አስመስሎም ብቻ አይታወቅም። እንግዲህ ፈጣሪ ይፍታው የነገውን። እንግዲህ ያለውን ሁኔታ እሱ ያውቃል። ነገ ከነገ ወዲያ የምናየው ይሆናል እና እንግዲህ ይሄን ይመስላል ቤተሰቦቻችን። እስኪ እንግዲህ ቪዲዮውን እስከ መጨረሻው እንየውና ሁላችሁም ሀሳብ አስተያየታችሁን አስቀምጡልን። በተረፈ ዛሬ ቆራጥ ሀሳብ ተናግሮ ነው የሄደው አብርሽ። የእውነት በልብሎት ይሁን እሱ ራሱ ነው የሚመስለው እንዴ! እያንዳንዱ ቃል ህፃን ይመስል ማን ይነግረዋል? ለራሱ ነው የሚናገር የሚመስለው። እንግዲህ ቆራጥ ሀሳብ ቆራጥ ንግግር ተናግሯል እና አሪፍ ይመስላል። እኔ እንደሚመስለኝ የምር አንቺ ምን ትያለሽ ብትሉኝ ከሩታ ጋር ቢቀጥል። ለምን ሴት ልጅ ናት እች ልጅ ወልዳለች። በቃ ልጁ እስከሚያድግ ብዙ ፈተና አለባት። ያንን ፈተና ከባሏ ጋር ልጁም ከአባቱ ጋር ቢያድግ በይነ ይሄ ነገር በጤናው ከሆነ በጤናው ከተመለሰ ወደ ሩታ ከተመለሰ የምር እኔ ደስተኛ ነኝ። ምክንያቱም ደስ የሚለውም ከሩታ ጋር ነው። ብዙ ነገር ሲያሳልፉ ሁሉን ነገር በስራቸውም በሁሉ ነገር በፈተናም ብዙ ነገር ሲያሳልፉ ከሩታ ጋር ነው የሚያምርባቸው ራሱ። ግን ደግሞ እነሱ ያውቃሉ። እስኪ የምናይ ይሆናል እንግዲህ አብርሃም እውነት ከቀልቡ ነው ከቀልቡ አይደለም ወደ ሄርሜላ ይመለሳል ወይስ ሩታ ጋር እንደሆነ ይቀጥላል የሚለውን አብረን የምናይ ይሆናል። ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም የምታዩት ሁሉ ሰብስክራይብ አድርጉኝ። አመሰግናለሁ። ላይክ ሼር። በተረፈ አስተያየታችሁን በኮሜንት አስቀምጡልን። እስኪ በአንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማህ አልሰማህ እንኳን ማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ የሚያደርጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቤ ብትሆን እፈልጋለሁ። አብርሃም እኮ አንተ አንገትን በልፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ አይደል? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሩ። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ 80 ቀደዋል። አንተ ለምን 80 ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክሩ። ወንበር ተቀመጡ። አብርሃም ተቀመጥ። ይሄ አንተ ቤት ነው። እሺ ያንተና የሄርሜላ ቤት ሰምተኛል። አዝረጁ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ አንዴ ወደ ውስጥ አትገባም። ቁጭ በል ቢያንስ ቁጭ ብላ አውራት። ቁጭ በል አብረሽ አንዴ ቁጭ በል። ይሄ ቤት ነው። ቁጭ ብላችሁ እያስጨነቃችሁት ነው። እግዚአብሔር ምን ልታወሪው ነው? እሺ አንተ ለምንድን ነው እንደዚህ የምታስጨንቀው? ምን እንዳደረገ ነው የምትፈልገው? በምን እያስፈራሩት ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ። እሺ እሺ አንተ ነው የምትወደኝ፣ አንተ ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ! ሳነኪው አውሪው
ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ኖ አንተ ነው ሳለኪው ሳስሚው አውሩበት። ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳ ምንም ጥቅም የለውም። አንተ እኮ ስለሚባለው ስለ አብርሃም የሚያስጨንቀ የሱራቱን ነው የሚያስጨንቀኝ። ወንድም እንደዚህ ሆኖ ስትቢያንስ አደነ አብርሃም እንደዚህ ምታውቀው። ኧረ በእናትህ ተው። አንተ ደግሞ ስማኝ አሁን ደህና መሆንክን ምናምን ሁሉም ነገር ንገረኝ እሺ። እኔ ከጎንህ ነኝ። ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም እሺ። አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። እሺ አሁን እሱ ማስረዳቱ ራሱ ብዙ በደኝ ነው። ይኸውልህ አብርሃም ሰምተኛል? ይሄ ፎቶ ያንተ ነው። እሺ ፎቶ ነው እኮ የተሰጠን አብርሃም። ይሄ ፎቶ ያንተ ነው። አታስታውስም? ይሄ እናንተ ፎቶ ሰምተኛል እኮ ምን? እሺ አቤል ምንድን ነው ግን በግድ ምን አደረገው? አቤል ምን ያርክ? ስለምን ያለፈ ያስወጣው ሲጃን ከዚህ ቤት አስወጣው ወይ አስወጣው ወይ አብርሃም ተው፣ ንቃ፣ ተው፣ በእግዚአብሔር ወደ ራስ ተመለስ። ራሴን አውቃለሁ። ለምንድን ነው እንደዛ መሰለኝ? ራስን ታውቃለህ። አሁን ፈልገህ ነው ይሄንን ቤት ውስጥ የገባኸው? እኔ ፈልጌ ነው። እኔ እኮ ሚስቴን ልጄን ብዬ ነው እየኖርኩኝ ያለሁት። እንዳልፈለክ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ብታረግ ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር የሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደው እንደዚህ አንገበገበው መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ ነው አይነት ሰው አይደለም። ይኸውልህ ስማኝ አንዴ በደንብ አዳምጠኝ። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለ ማንነትህም ስለ ሩታም እያወራ ያለው ስለ እኔ ማንነት በደንብ አድርጌ ልንገርህ። ስለ ማንም ሰው ክፍተት ላውራ ከምናምን ነገር አይደለም። ገባ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ ጋር ህይወትህን ከፈታህ ስንትና ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረግክልኝ። እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ገርሜላ ነኝ። ምን አይነት ታሪክ ነው? ነው ተቶታ አብርሃም እነዚህ ዝም በላቸው። አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። አቤል አታስጨንቀው። ጓደኛህ ነው አይደል? ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብርሃም ይቆጨሃል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው። ይኸውልህ በአንተ ምክንያት የሆነ ነገር ከሆነች ይቆጨሃል። ስለምወድ ነው አብርሃም። ምን ሆነሃል? እኛ ነን የምናውቀው። ዶክተሮቹ ምናምን በጣም ታማለች ብሏል። ይኸውልህ የምታስፈልጋት አንተ ነህ። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው? ከታመምሽ ሄደሽ እዛ ሕክምና አድርግ። ጨርሰናል። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩ ነው ያለሁት። አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ነገር ትክክል ነው? ጀመር አንቺ መጀመሪያ ከሚስቱ ነበር የቀማሽው፣ አሁን ደግሞ ወደ ሚስቱ ተመለሰ። ስለዚህ አሁን መጀመሪያ በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እኔ እንደምትፈልገኝ ኬፍሬም ጋር ሌላ ርዕስ አታልሽ እዚች ጋር አሁን አብርሃም እዛ ሚስት ልጅ እየጠበቁ ነው። ስለዚህ ደግሞ የታውሪ አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። እሱ ያንተን ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረኩሽ እያለ የነበረ ሰው ነው። በቃ ተይው፣ በቃ አትናገር። የምርህን ነው? ይሄን ነገር ትፈልገዋለህ? አብርሃም ተው፣ ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ ሁላችንም ነው የምታጣው። እየጨመኩ አይደለም። አንዴ አውራትና ስማኝ፣ በቃ ተረጋጋሽ። አሁን ሁሉ ነገር ደረሰ። አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ናንቺ ራሱ አይከብድሽም እንዴ? እንደዚህ ነው በቃ አንተ የኔነህ አሁንም ዛሬ ነገም ከነገ ወዲያ የኔነህ ገባ? ይሄን ነገር ሲያጠፋቸው አንተ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር እየሄዱ ያሉት። ገባ አይደለ? እኔ የሩታን መቼም ነው እኔ ሩታን ማስቆም ምን አርጋብህ ነው? ኧረ በእግዚአብሔር ከዚህ በላይ አታስጨንቁት። እንዴ በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁ። ኤፍሬምና ሩታ እንደዛ በልብለውክ ነው። ከኤፍሬም አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስህ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅ ነው አይነት ሰው ነህ። ግን አንተ ታማ ራሱ ሆስፒታል ያልመጣ ሰው ነው። ስለዚህ ከራስህ ጋር እንዳሉ ከኔ ጋር ይያቃሉ። ኮዳ ላይ ደርስ ያደረጉት እኮ እነሱ ናቸው።
እኔ የሆነ ነገር ምንም ነገር እንዳይደሰኝ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት እንድገማ አልፈልግም። እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን ነው የምታስጨንቁኝ? አብርሃም ማስጨንቀን አይደለም። በእግዚአብሔር አይደል፣ በእግዚአብሔር ለልጁ ተውት። ሁሉም ነገር ለልጁ ተውት። አብርሃም ማስጨንቀን አይደለም። የምሬን ነው። እግዚአብሔር ይቆጫል። ይሁን ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት ሄርሜላ? የኔስ ህይወት ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ። ያታለ እኮ ካንተ ጋር ብዙ ነገር ነበር ያሳለፍኩት። ካሌ ብዙ ነገር ነበር አይደል እንዴ? አታውቅም እሱ ነው ብራ ሰማኝ። በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላረክ። ከዚህ በላይ አታስገድዱት ልጁን። አብርሃም ቆይ አንዴ ኤፍሬም፣ ምን ያልጨረስከው ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። አቤል ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሽ ካሁን በኋላ አንተ በቃ ዝም ብለህ ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ ይጠራል። ተረጋጊ። ሁሉም ነገር ይቀየራል። ሌላ ርዕስ የራሱ መክፈት አልነበረባችሁ። በመጨረሻ ጊዜ መናገር ያለበት ነገር ተናገር። ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ። ሰምታችኋል? እያንዳንድሽ የምርህን ነው ሄርሚ? ተረጋጊ አንቺ። በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው